ስለ ህልም በምናወራበት ሰዓት ብዙ ሰዎች ህልምን እንዴት ታምናላችሁ ይላሉ። ዮሴፍ ድንግል ማርያምን ይዞ ወደ ግብጽ ሄደው በህልም ነው። ሁለቱም ዮሴፎች በመጽሐፍ ቅዱስ ውስጥ ያሉት ስለሚያዩት ህልም ተጽፏል። አጠቃላይ ዮሴፍ የሚባሉ ሰዎች በአጠቃላይ በህልም የተሞሉ ናቸው ብዬ እስከምደነቅ ድረስ ብዙ ጊዜ ነገር ያጋጥመኛልና የዚህ ታሪክ ባለቤትም ዮሴፍ ነው ስሙ እና በጣም ነው የደነቀኝ። ብዙ ቦታ ላይ ያጋጥመኛል እንደዚህ አይነት ነገር። በሴት ደግሞ ሐና የሚባሉ ስም ያላቸው ሴቶች በህልም የተጠለቀለቁ ናቸው። በእርግጥ ሁሉም ሴቶች ህልም ሊያዩ ይችላሉ። በተፈጥሮ ደረጃ ሴቶች በህልም አንደኛ ናቸው። ከዛ ቀጥሎ ደግሞ ወንድ ሳይሆን ህልም በብዛት የሚያየው እንስሳት ናቸው። ፈረስ እንደዚህ ህልም ያሉ ይባላል። ውሻ እንዲያውም አንዳንድ ውሾች በእንቅልፍ ልባቸው ተነስተው ሁሉ በጣም የተለያየ አክሽን ያሳያሉ ይባላልና ቀጥሎ ነው ወንድ ልጅ ህልም ያል የሚባለው። እሱም በጾም ጸሎት፣ በስግደት ከሆነ ወይም ደግሞ አንዳንዴ በጣም ከባድ የሆነ የህይወት ውጥረት ውስጥ ሲገባ ነው ህልም የሚያየው እንጂ ብዙም ህልም የማየት እድሉ የለውም ወንድ ልጅ። እኔ ያሳዝነኛል። ስለዚህ መጾም መጸለይ ያለብን ማለት ነው ወንዶች። እስቲ ስለዚህ ጉዳይ እናውራ። ስለ ህልም ሳይሆን ስለ ገጠመኙ እናውራና የምትሉትን ልስማ። አጠር በማለቱ በጣም ይቅርታ ይደረግልኝ። ግን ስለ ህልም ተረትራለሁ ወይም ደግሞ ዘረዝራለሁ ማለት አይደለም። ገጠመኝ ውስጥ የምትሰሙትን ነገር ማንኛውም ነገር የተከናወነው አንዲት ኢንፎርሜሽን በማግኘት ነው የሚለውን ነገር ነውና አትናቁት። ህልማችሁን አትናቁት። ከሰይጣንም ይሁን ከእግዚአብሔር ያን ህልም ጽፎ ማምሰልሰል ማስተዋል ያስፈልጋል፣ መመርመር ያስፈልጋል። ከዛ እንዲሆነ ነጥብ ላይ ትደርሳላችሁ ብዬ አስባለሁ። ትንሽ ጉንፋን ስለያዘኝ ድምጼ ቀየር ብላለች እና ይቅርታ። እውነት መቼም ቢሆን ትገለጣለች፣ ተሸፍና አትቀርም። መምህር እባክህን አለኝ የድርጅት ባለቤት ዮሴፍ ይባላል። እባክህን መምህር ካሼሪ ይፈልጋለሁ፣ ካሼሪ ስጠኝ። የአንተ ተማሪዎች መካከል ታማኝ የሆነች የምትቆርብ በቃ እግዚአብሔርን የምትፈራ ገንዘብ የማትሰርቅ ታማኝ የሆነች ቤቴን እንደ ቤቷ አይታ እንደ ቤተሰብ የምትሆን ልጅ ይፈልጋለሁ፣ ከባለቤቴም ጋር አስተዋውቃታለሁ ብሎ ይለኛል። ይሻልኩት። ከዛ አንድ ማቃት ልጅ ነበረች፣ ጎበዝ ልጅ ናት። ካሼር እያለች ነው ማቃት፣ ዓለማዊ ካሼር እያለች ነው እኔ ምግብ ለመብላት ሆቴል ሲሄድ ሰላም ብያት ነው ማልፈው ብዙ ጊዜና ገና ሲገባ ምን ምግብ እንደምበላ ስለምታውቅ አስተናጋጆቹን ጠርታ ምን መደረግ መረቅ ወዳለሁ ብዙ ጊዜ መረቅ ጥብስ ከሆነ እንደዚህ ምናምንና መረቅ አድርጉለት፣ ጨዋታ ታብዙበት፣ እንደዚህ ምናምን ብላ ትናገራለች። ከዛ በዚህ ተግባባን። ለምንድነው እንደዚህ የምታግዢ ስላት ጎረቤታችን አለችኝ ያንተን ትምህርት እያዳመጡ ለቤቴ ሰላም ሰጡኝ እና አስቀኑኝ ሰላማቸው አለችኝ። እንዴት አልኳት። ጸበኞቻችን ናቸው፣ ከእናቴም ጋር ከኔም ጋር ጸበኞቻችን ናቸውና የሚገርምህ ነገር ጠላቶች እኛ ሆነን እናቴና እኔ ሆነን ሳለን እነዛኞቹ መተው ይቅርታ አድርጉልን አጥፍተናል፣ አዎ የኛ ጥፋት ነው የልጆቻችን ጥፋት ነው ብለው መተው ታርቀውን እንዴት እንደዚህ ሊሉ ቻሉ ብለን ስለነሱ ለማወቅ ጥረት እያደረግን ስለታረቀን እነሱ ቤትም እኛ ቤትም መግባት መጫወት ስንጀምር ያንተን ትምህርት እንደሚያዳምጡ እኛ ላይ ያለውን እኛ ቤት ውስጥ ያለውን መንፈስ ወይም የሚመለከውን ዛር ለመያዝ ብለው እንደታረቁን ሲገባን በጣም ተደነቀች እናቴ። ታርጌታቸው ገብቶናል። በኋላ ነቃንባቸው። እርቃቸው ግን እውነት ነበረ፣ እርቅ ፍጹም ነበረ። ተንኮል አያስቡብንም። ወደው አይደለም። እትዬም እኮ ብትሆን ልጆቻችንን ትወዳለች፣ እነሱ ላይ ያለው ዛር ነው እንደዚህ የሚያደርጋቸው፣ ስለዚህ እንዳጠሏቸው ምናምን እያለች እናትየዋ በተደጋጋሚ ስለ ጎረቤታቸው መልካምነት ለልጆቿ ስትሰብክ በኦዲዮ ሰሙ። ለምን ታረቁን? ጥፋቱ የኛ ሆኖ ያለ እንዴት እነሱ ጥፋተኛ ሆኖ ታረቁን ብለው ገርሟቸው ነው። እና ካሼሪዋ ከዛችኛው ከጎረቤት እናትየዋ ስትሰማ ይሄንን ነገር ልናገዛት ይገባል፣ እማዬ ግድ የለሽም፣ የሰማነው ነገር የሚገርም ነገር ነው፣ አንቺ ላይ ያለውን እኮ ህመምሽንም ሊያስወግዱ ይችላሉ። እኛው ጥፋተኛ ሆነን እኛው በድለናቸው እኛን ለማገዝ ይሄን ያክል ርቀት ከመጡና መሬት ስር ይቅር በሉ ብለው ተደፍተው ቤታችን ውስጥ ያለውን ዛር ለመያዝ እንደዚህ የሚጥሩ ከሆነ እኛ ለምንድነው ማናገዛቸው ብላ ካሼሪዋ እናቷን አሳምና ለጥያቄዎቻቸው ራሳቸውን ሰጡ። ለማን ጥያቄ? ለጎረቤቶቻቸው ጥያቄ። ግን አልጠየቁም ከጎረቤቶቻቸው። ከዛ እንጹም ሲሏቸው እሺ፣ እንስገድ እሺ፣ ጸበል እንሂድ እሺ እያሉ
ለዛ ለሚፈልጉት ዓላማ ፈቃደኛ ሆኖላቸውና የሆነ ቀን ያቺ ጎረቤት መልካም እናት ምን አለቻቸው? እኔ ግን እንደዚህ አልጠበቅኳችሁም ነበረ፣ በጣም ታስቸግሩኛላችሁ ብዬ ነበረ። ጸበል እንሂድ እንጾም እንጸልይ ምናምን ስላችሁ ቶሎ ብላችሁ ይሻላችሁ፣ በጣም ነው ደስ ያለኝ ብላ ስትል፣ አይ ለምን እንደዚህ እንደምትሉን ስለምናውቅ ነው፣ የእናቴን የዛር መንፈስ እንደምትይዙትም ተስፋ አረጋለሁ፣ ያላችሁትን ሰምቻለሁ፣ ሁሉ ነገር አውቃለሁ ብላ ስትነግራቸው ደነገጡ። በዚህ ልክ ፈትሸሽናል? አዎ። ስለዚህ ክፉ ነገር አልተገኘብንም። አቤቱ ጌታ ሆይ ብላ እናትየው አመሰገነች። የጎረቤት እናት ያቺ መልካም እናት አቤቱ ጌታ ሆይ ጎረቤቶቻችንን ልናርዳቸው ሳይሆን ከሚያርዳቸው አጋንንት ለማዳን ወይም ደግሞ ልናጠፋቸው ሳይሆን ከሚያጠፋቸው አጋንንት ለማዳን በምንመክርበት ሰዓት ምክራችንን ለጎረቤት ተናግረ ስላገዝከን እናመሰግናለን ብላ ጸለየች፣ አለቀሰች። በዚህ የተነሳ የእኛን ትምህርት ማዳመጥ ጀመረች ማለት ነው ካሼሪዋ። ለዚህ ነው ስመጣ አፍራ እፍረት ይዟት ምን ብላ ትንገረኝ? እናቴን ተባብሬ ጎረቤቴ ላይ መተት አድርጌያለሁ ትበል? ከእናቴ ጋር ተባብሬ ጎረቤቴን ሰድቤያለሁ፣ እንደዚህ አድርጌያለሁ፣ ቡና በሚፈላበት ሰዓት ረግሜያለሁ፣ ካድሜያለሁ፣ ወይም በአጠቃላይ ሟርቻለሁ ትበለኝ? እፍረት ይዟት ለእኔ የሚያስፈልገው እና ከአንድም 3 ጊዜ ነው 4 ጊዜ መምህር ተከፍሏል አሉኝ። ማን ነው አሁን አብሮ እዛ ከጎን ሲበላ የነበረው ሰው ከፍሎ ነው ሄደው ተባለ። እንግዲህ ጥብስ በልቼ እዛ ቤት ስጋ ሲያምረኝ ወይም ጥብስ ሲያምረኝ ነው እዛ ቤት የሚሄደው። ቆንጆ ነው ምግባቸው፣ በጣም ደስ ይላል። ክርስቲያኖች ናቸው ደግሞ በጣም የተባረኩ ሰዎች ናቸው የምግብ ቤቱ ባለቤቶች። እና መምህር እዚህ የሚመጣው ጥብሷን ፈልገው ነው። ብዙ ሰዎች ጥብሱን ፈልገው ነው የሚመጡት እና ጥሩ አድርጋችሁ ስሩለት ብላ ተናግራ፣ ከዛም ደግሞ ሂሳብ ከፍላ አስቡት። እሷ ነች እኮ የምትከፍለው፣ ተከፍሏል ብላ የምታስብልብኝ። በዚህ የተነሳ በጣም ተቀራረብን። ግን የሚከፍለውን ሰው ባወቅኩት አልኳት፣ አይ አንተ ልትበላ ስትመጣ እዚያው አካባቢ ያለ ሰው ነው ልትበላ ስትመጣ የሚያየ ሰው ሂሳብ እሱ መምህር ከመጣ እኔ ሂሳብ የምከፍለው ብሏል ስትለኝ ቀረው ከዛ ሆቴል። ለምን እንዴ እኔ በቃ እሱ ሊከፍል ነው እየሄድኩ የምበላው ማለት ነው። እሱ ሊከፍል የሚከፍልልኝ ሰው ስላለ ነው የሚሄደው። ከተነገረኝ በኋላ መሄድ በራሱ ደስ አይልም አይደል? ከዛ መምህር ለምን ቀረህ አለችኝ። አይ እኔ እንደዛ ብለሽ ነግረሽኝ እንዴት ነው እሱ እንዲከፍልልኝ እሱ እንዲከስር እኔ ሄጄ የምበላው? ደስ አይልም። መጀመሪያ እንኳን ሂሳብ ብከፍል ወይም ብሩ ወሩር የላችሁ እንኳን ብሄድ ተከፍሏል ብላችሁ በሌላ ጊዜ ደግሞ ብሩ እንደምትመልሱ ነው የምረዳውና አይሆንም ስላት በቃ እኔ ነበርኩኝ የምከፍለው አለችኝ። አልኳት እና ላወራ እፈልጋለሁ አሁን ጠፋህብኝ ናፈከኝ አለችኝ። እሺ ብዬ ሲሄድ እያለቀሰች ነው ታሪኳን የነገረችኝ። በካሼሪ ቦታ ላይ ሌላ ሰው አስቀምጣ ሌላ ሰው መድባ ከዛ ከኔ ጋር መታ ቁጭ ብላ በመጨረሻ ጊዜ ልጋብዝህን ብላ ከዚህ በኋላ አልከፍልም ብላ ማለት ነው። ቁጭ ብለን እያለቀሰች ታሪኳን ነገረችኝ። ከዛ እሷ ስትነግረኝ የሚያቋት ካሼሪ መሆኗን የሚያቋት ተመጋቢዎች መጥተው ምን ሆነች ነው? ኧረ እሺ በላት ብላ ፍቅረኛዋ መስያቸዋት ነው። ኧረ እንደዚህ እያለቀሰች ማለት ምንድነው እንደዚህ ምን ሆናችሁ ነው? ተረጋጉ እንጂ እኔ እኮ ታሪኳን እየሰማሁኝ ነው። የቤተ ክርስቲያን መምህር ነኝ። የገጠማትን ችግር እየሰማሁኝ ከዛ በኋላ ለመፍትሄ ነው እንደዚህ ማወራት አልኳቸው። በጣም ይቅርታ አሉና ቁጭ ብለው እየበሉ መሀል ላይ ምግቡን አቋርጠው መጥተው እንደዚህ እጃቸውን እያረጉት አንተ መንፈስ የምትለው ነው? አዎ መንፈስ የምለው ነኝ አልኳቸው። ኧረ ቀነስ አድርገው ቀንሰው ምናምን አሉኝ። ማለት የትኛው ላይ ነው የበዛባችሁ? ቲክቶክ ላይ ነው በሲቲው ለሳቸው ቲክቶክ ላይ አሉ። እስቲ መምህር ተስፋ ያበራበልና ቲክቶክ ላይ ግባና የኔን ዩቲዩብ እስቲ ያው ማለት ቲክቶክ የኔ እስቲ አልኩት። እንዴት አለኝ። እኔ በቲክቶክ ላይ መንፈስ ብዬ አላውቅም፣ ግባና ያው አልኩት። እና ማን ነው ታዲያ የሚለፈልፍ? ያው ያንተ መልክ አይደል ያለኝ። ተማሪዎቼ ናቸው የሚለቁት፣ እነሱም እግዚአብሔር ይባርካቸው እናንተን ለማንቃት ሊሆን ይችላል። ምናልባት አንተ ውስጥ የተበሳጨ መንፈስ ይኖራል አልኩት። ገብቷቸዋል። የተበሳጨ መንፈስ ይኖራል እና ለምን እንደዛ ብዬ ስላስተማርኩኝ እንደተናደርክ ራስህን መርምር። ግን ቲክቶክ ላይ ግባና የኔን ይኸው እንደዚያ ነገር እኔ ያለቀኩም ተማሪዎቼ ከዩቲዩብ ላይ ነው እየቆረጡ እያመጡ እንትን የሚሉት አልኩት። ይሻለ በዚህ ይሄንን የነገርኳችሁ ምክንያት ስላለኝ ነው። የዚህን ሰውዬ ጉዳይ ተመጋቢ ነው፣ እንደማንኛውም ሰው ተመጋቢ ነው እና ትንሽ የብብቱን ጸጉር ያበጠረ ይመስል በቃ እንደዚህ እያለ ነው የሚሄደው። በቃ ስፖርተኛም ነገር ትከሻው ሰፋ ያለ ነው። እንዲህ እያለ ነው የሚሄደው። አይታችኋል አንዳንድ ሰዎች እዚህ ጋር ጆንትራ ያበጠረ ነው የሚመስለው። ከዛ በሚቀጥለው ቀን መጥቶ ታሪኳን ነግረኝ ሄጃለሁ። እኔ በጣም አሳዝናኝ በቃ በጣለው ማዘርሽን አገኛቸዋለሁ ጎረቤቶችሽን ማገኛለሁ ብዬ ሰርፕራይዝ አደረጋቸው። ተቀጣጥረናል። ቅዳሜ ማለት ነው። እኔ ቅዳሜ ቀን በጣም ነው የምወዳት እና ቅዳሜ ቀን ከሷ ጋራ ተቀጣጥሬ ቅዳሜ ጠዋት
ገብታ ሂሳብ አስረክባ መምጣት ነበረባት እና እኔ ደግሞ ቤተክርስቲያን እንደለመደብኝ ጸበል ተጠምቄ ስወጣ ስልኬን ተሰርቄያለሁ። የለም ስልኬና በጣም ደነገጥኩኝ። ጸበል ቦታ ላይ ስልክ ይሰረቃል ታውቃላችሁ። በጣም ጠንቀቅ፣ ሰው ያስፈልጋችኋል። ሁለት ሆናችሁ እንኳን ካልሄዳችሁ ለሚያጠምቁት አባት መስጠት ነው ስልካችሁን እንጂ ከባድ ነው። እና አባ ስልኬ ተወስዷል አልኳቸው። ውይ ያንተና አይ አሁን የወጣው ልጅ ነው እየተጣደፈ ነው የወጣው ልጅ። ምን አይነት ልብስ ነው የለበሰው አልኳቸው። ቢጫ ልብስ ነው የለበሰው አሉኝ። ከላይ ቢጫ አልኳቸው። ሮጬ ስወጣ ቢጫ ልብስ የለበሰ ታክሲ ውስጥ ገብቷል። ከዛ ሞተር ሳይክል አጠገቤ ነበር፣ ሞተረኛ ነበር። ለዚህ እንደዚህ አንዳንድ ሰዎች አሉ አይቆ በእናትና ያን ታክሲ እንከተለው ስልኬን ሰርቆኝ ሄዷል አልኩት። ከዛ እየሄደ ማለት እኔ እንጃ ታክሲው አልቆመም እርግጠኛ ነኝ ማለት ነው። ምክንያቱም ሞተሩ ላይ እግሬን አፈናጥጬ ወጥቼ ከኋላው ሞተረኛውን ይዤ እስከሚሄድ ድረስ ታክሲው እየሄደ ነው፣ ምንም አልቆመም እርግጠኛ ነኝ። ታክሲውን አስቆመ ነው ስንገባ ቢጫ ሹራብ የለበሰ ቢጫ ጃኬት የለበሰ ሰው የለም። በጣም ነው የደነገጥኩት። ረዳቱን ቢጫ ጃኬት ለብሶ የገባ ሰው ነበር እዚህ ውስጥ እና ስልኬን ሰርቋል አልኩት። እዚህ ውስጥ አለኝ። ከዛ እና ታዲያ በቃ ናውረድ ቢጫ የለበስክ ምናምን ሲል ጊዜ ማንም የለም። ሳያቸው ሁሉም ቢጫ አልለበሱም። እርግጠኛ ነበርኩኝ። የእውነቴን ነው የምላችሁ። በጣም የደነገጥኩት እኔ ራሴ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ አማተብኩኝና በቃ ሂድሽ ምናምን ብላኩኝና ሹፌሩ ወረደ ቀስ ብሎ። ሹፌሩ ማን ቢሆን ጥሩ ነው? ያ በጣም ሻልኳችሁ ስጋ ቤት እንደዚህ ማነው ምግብ ቤት ስጋ ሲበላ የነበረውና መጥቶ መንፈስ ትላለህ ያለኝ ሰው ነው። መምህር ምንድነው የተፈጠረው አለኝ። ያው ሰምተሃል፣ ቢጫ ጃኬት የለበሰ ሰው ከጸበል ቦታ ላይ ስልኬን ሰርቆኝ ነው። ከዛ አጠገባቸው ያሉ የተቀመጡ ሰዎችን እግራቸው ስር ጃኬት አውልቆ እግሩ ስር የወረወረ ሰው ካለ ቼክ አድርጓል። ደነግ ለካ በስፖኪ አይቶት ይሁን አይዶን አላውቅም፣ ብቻ ወይ ደግሞ ያው ታክሲ ሹፌሮች የሆነ የሚያውቁት ነገር ይኖራል። ከዛ እንደዚህ ዞር ብሎ አይተው አንድ ሴትዮ ቀና ብላ ኧረ ይኸው እዚህ ጋር አለች። እንደዚህ አድርጎ ነው የመታት። ሌባው በቃ እንዴት ጥርሷን ነው የመታት ስታጋልጠው ማለት ነው። ከዛ ለምን ትመጣታለህ? ያ እንደዚህ ያደረገና ብድግ አደረገና በቴስታ ግንባሩን አለው። እንዴት ትመታታለህ? ተጋልጠሃል፣ እንዴት ትመታታለህ ብሎ ማለት ነው። ከዛ ስልኬን ቀስ ብሎ ተቀበለልኝ። ስልኬን ኪሴ ከትቼ አመሰግናለሁ አልኩት። ኖ መምህር ና ግባ አለኝ። ግባ አለኝ። ገባሁኝ። ጋቢና ፖሊስ ጣቢያ እንሄዳለን። በነገራችን ላይ ከታክሲው አልወረደም፣ ሁሉም ተሳፋሪ እንዳለ ነው። ሄድን ፖሊስ ጣቢያ። ሳጅን ተረኛ ይዤ መጥቻለሁ አለ። ለካ የተለመደ ነው። ከዛ ልክ ሲያዩት እዴ ደንበኛ አሁንም መጣህ አሉት። ትናንትናም ከትናንት ወዲያም እንደዚሁ ሲሰርቅ የነበረ ሰው ነው። እርግጠኛ ነኝ ከጸበል ቦታ ነው አሁን የሚያመጣው ሲል ጊዜ አዎ የመምህራችንን እኮ ስልክ ሰርቆ ነው። ማን ነው መምህራችን? መምህር ተስፋዬ ያንተ ስልክ ነው? ኧረ ጉድ ስንት ጉድ የያዘ ስልክ ምናምን አለና ኑኑ ግቡ አለና እኔም ሌባውም ሹፌሩም ገባን። ረዳቱ መኪናው ታክሲ ውስጥ ነው ያለውና ተሳፋሪዎቹን ይቅርታ ይመጣል ይመለሳል አልኳቸው። ገባን። በዚህ አጋጣሚ ሳጅን የመምህር ተስፋዬን ትምህርት አዳምጥ። እኔ እያዳመጥኩት ያደርኩት እንቅልፍ አልተኛሁም። አስቡት እንግዲህ በማግስቱ ነው ብያቸዋለሁ። እንቅልፍ አልተኛሁም እያዳመጥኩኝ ያደርኩት እና ቲቪቴን ዘጭ ያደረገልኝ ትምህርት ነው ምናምን አለውና ይግባባሉ፣ ለካ ይተዋወቃሉ። እና የሚስትህን ነገር አሁን ነው የምትፈታው አለው። እንዴት የሚስትህን ነገር? በቃ አሁን ይሄን ትምህርት አዳምጥ፣ ከዛ ስልክ ስጠው መምህር አለኝ። ያዘዘኝ ነው፣ እንደማዘዝ ነው የሚያደርገው። እንዴት ነው አይደል? ትንሽ የሆነ ሀብታም ዘመድ ወይ ባለስልጣን ዘመድ እንዳለው ነው። ፖሊሶቹ ራሱ ሲያናግር ሰው አንዳንድ ሰዎች ፖሊስ ይፈራሉ፣ ሲያናግሩ ምንም አይፈራቸውም። እና እሺ ምናምን ነው የሚሉት። የታክሲ ሹፌር ምን አይነት ማንነት ቢኖረው ነው እንደዚህ በጣም ጠብረሮ ነው የሚያወራው ብዬ ገርሞኛል። እና መምህር ስታስተምር ጠቋር ስትል ሰማሁ አለኝ። አዎ አልኩት። ይሁን እንዲህ የሚያንጠባረረኝ እኮ ጠቋር ነው አለኝ። እንዴት ስለው ጊዜ እማዬ ጠቋር ትላለች ስታስተምር በጣም ነው የታመምኩት፣ ደነገጥኩኝ አለኝ። አሁን ስታየው ውስጤ የተነፋፋ ምናምን ይመስላል። በቃ ዝም ብሎ እንደዚህ ነኝ፣ ውስጤ እኮ ባዶ ነው። ተወጣጠሬ የምታየኝ እኮ ዝም ብዬ እኮ ነው የምወጣጠረው። ሰው ሲያየኝ ይፈራኛል ምናምን። ፖሊሱን አይተዋል ሳወራው አለኝ። አዎ በቃ እንደዚህ ነኝ። ያዩኝ ሰዎች ሁሉ ይፈሩኛል፣ ግን ውስጤ በጣም ኮፈሪ ነው አለኝ። ወይ ጉድ ገረመኝ። ከዛ
መምህር አንድ ነገር ተቸገርልኝ አለኝ። ምን? ካሼሯን በጣም ነው መወዳትና አንተ ስታናግራት አይቼ በጣም ድንግጬ ነበር መጥቼ ሳናግር የነበርኩት አለኝ። የምርህን ነው? እና ካሼሯን በጣም ነው መወዳት፣ በጣም ነው ደስ የምትለኝ አለ። በል እንደዛ ከሆነ የኔን ትምህርት ታዳምጣለች። አሁን መጾም መጸለይ ሰግዳ ምናምን መስገድ ጀምራ በጣም አሪፍ ልጅ ሆናለች እና ቀስ ብዬ አገናኝሃለሁ፣ ግን አንተ ትንሽ ተንፈስ በል አልኩት። ችግር የለውም። አሁን ችግሩ ምንድነው? ትንሽ የመርፌ ስትነካኝ እንደ ተነፋፊኛ ጧ ብዬ የምፈነዳው ነገር ነው ያስቸግረኛል እኮ። በቃ ራስህን በስግደት በጾም በጸሎት አስተንፍሰው፣ ጊዜ ውሰድ። በቃ ለመንፈሳዊ ህይወት ጊዜ ውሰድ፣ ሱባኤ ግባ ምናምን ያልኩት ይሻለኝ። ትምህርት እያዳመጠ ነበረ። በዚህ የተነሳ ተግባባን። አሁን እሷ ቀጥራኛለች፣ ወደ እሷ ደግሞ መሄድ አለብኝ። ከዛ ደወለች። ስደውል አንተ እድሜዋ ረጅም ነው ይኸውልህ እያነሳናት ስለው ጊዜ እንዴት አለኝ። አሁን እኮ ወደ እሷ ቤት ነው የምሄደው። እኔ ወስድሃለሁ፣ እኔ እሄዳለሁ፣ ልሂድ፣ ቤቷን ልወቀው ምናምን አለኝ። ኧረ እንደሱ አይሆንም፣ ተሳፋሪዎች አሉ፣ ይወርዳሉ ተወው ምናምን አለኝና ከዛ ኑ ውረዱ፣ በቃ ሌላ ታክሲ ላጋባችሁ ማለትና ታክሲ አስቆሞ ግቡ አላቸው። መምህር እንደዚህ ግን ይደረጋል አሉኝ ተሳፋሪዎቹ። ምን አረኩኝ አልኳቸው። አጉላልተህን እንደገና ደግሞ እንደዚህ። እኔ እኮ አይደለሁም ይኸው የሱ ጸባዩ እንደምታዩት ነው፣ ደግሞ ስልኬ ተገኝቶልኛል አልኳቸው። እሺ ለማንኛውም በጣም እናመሰግናለን። ያው ማን ብለው ገቡ። የሚያቆኝም ተማሪዎች ነበሩ እዛ ውስጥ የኔ ተማሪዎች የነበሩና በባዶ ታክሲ ወደ እሷ ሄደን ከእሷ ደግሞ እሷን ጨነናት ወደ ቤቷ። ከዛ ደንግጣለች። መምህር እንዴት አገኘዋለች? መንገድ ላይ ድንገት አግኝቼው እኮ ነው አልኳት። ይገርማል በጣም የምግብ ቤታችን ደንበኛ ነው። ይመጣል፣ ያወራኛል፣ ይግባባል፣ ዝም ብሎ ሰላም ይለኛል። ግን ሲያገኝ ከንፈሩ ይንተባተባል አለችኝ። ከኋላ ታክሲ ሆነን የምናወራው፣ ከኋላ መቀመጫ ላይ ሆነን የምናወራው። ላወራ ትፈልጋለሁ ብዬው ነው፣ ስለ እናቷ እንድትነግረኝ ፈልጌ ነው። እያወራን እየተጨዋወትን ሄደን ስንገባ አብሮ ገባ። እንዴ ምን ታደርጋለህ አልኩት። እሺ ልመለስ እንዴ ምናምን እያለ ተመለሰ። በቃ ስለሚወዳት እንደ ቤተሰብ ነው ራሱን የሚቆጥረውና በል ታክሲ ውስጥ ጠብቀኝ፣ አታስነቃ ፊትህ ላይ። አሁን እሷ ስታወራኝ እኔ ጋር መጥቶ ሲያወራኝ ከንፈሩ ይንተባተባል። ምን ሆኖ ነው ከንፈሩ ይንቀጠቀጣል ብላኛለች አልኩት። አለች አዎ እኔ አላቅም እንደሚንቀጠቀጥ፣ አሁን አንተ እንደምትነግረኝ ነው እንደሚንቀጠቀጥም አላቅም። በቃ እንዲያውም ልሂድ አለና ቀደብሮት ሄደ። እኔም እንዲሄድልኝ ፈልጌያለሁ። ምክንያቱም ውጭ እሱ ቆሟል ቁጭ ብሏል ብዬ ስለማስብ ሰውን እንትን ኮንፈርት አይሰማኝም። ከቤተሰቦቿ ጋር ተጫወትን፣ ምሳ በላን። ጎረቤቶቿም እነዛ መልካም እናት የሚባሉ ሴትዮ መጡ። በጣም ደስ አላቸው። አብረን ጸሎት አደረግን፣ ተለያየን። ይቺ ካሸሪ በዚህ ነው ማቃት ማለት ነው። ከዛ በኮሪደር ልማት ምክንያት ሆቴሉ ተዘጋ ወይም ደግሞ ፈረሰ። ሰውየው ሌላ እስከምከፍት ድረስ ስራ ፈልጊ ብሏት መምህር ስራ አስገባኝ ብላኝ ስራ እስከሚፈልግ ቁጭ ላይ እየጠበቀች ነበርና ለ1 ወር ከ15 ቀን ያክል እረፍት አድርጋለች። ያ እረፍት ደግሞ በገዳማት በምናምን በመሄድ ነው። እና መምህር አታስተዋውቀኝም ሲል የለችም ገዳም ሄዳለች አልኩት። ወይኔ የት ገዳም ነች? ልሂድ አብሬያት ነው። ኧረ አርፈህ ተቀመጥ፣ እንደዚያ ነገር አይሰራም። ትምህርቱን በደንብ አዳምጥ። ቀዥቃዣ ወንድ ብዙም ያን ያክል ተመራጭ አይደለም በሴት ልጅ እና ራስህን ጠብቅ አልኩት። ልክ ባለፈው ገጠሜ ላይ እንደነገርኳቸው ማለት ነው። እና እዚህ ዮሴፍ የሚባለው ሰው ቤት ከዛ በኋላ ነው ያስገባኋት። እንግዲህ ዮሴፍ የሚባለው ድርጅት ላይ ማለት ካሼርነት እንድትቀጠር ያደረኳት ከዚህ በኋላ ነው ማለት ነው። እና መምህር አለኝ። አቤት አልኩት። ኧረ ምን አይነት የተባረከች ልጅ ናት! በስመ አብ! እሷ ከመጣች ቦታ ተንበሸበሽኩ። በቃ እግዚአብሔር ከእሷ ጋር አብሮን የገባው አለኝ። አይደል አልኩት። ልጅ በሚቀጥለውም ቀን እንደውሎ መምህር እስቲ ና አንድ ጊዜ እኛ ድርጅት ላይ ልጋብዛለኝ። ለምን አልኩት። አይ በቃ ደስ ስላለኝ እንደ እህትም እንደ ቤተሰብም የምትሆን ልጅ ስላመጣልኝ እና ከባለቤት ጋር አስተዋወቅኳት፣ ግን አልተዋደዱም አለኝ። እንድናወራ ፈልጋለሁ ስለ ጊዜ በቃ እንድናወራ ፈልጋለሁ፣ ግን ባለቤቴና እሷ ለምን እንዳልተዋደዱ አልገባኝም አለኝ። ሁለት ማስረጃ አገኘ። መጀመሪያ በቃ እሷ ከመጣች ተንበሸበሽኩ አለኝ። እኔ መንበሽበሹን እወድለታለሁ፣ ጥሩ ነው፣ ግን በፊት ለምን አልተንበሸበሸም ብዬ ጠይቄያለሁ። እኔ መስቀለኛ ነገር መጠየቅ እወዳለሁ ብዙ ጊዜ ከራሴ ጋር ማለት ነው። ለምን ይሄን ነገር ነጭ ስትነግሩኝ መጀመሪያ ነጭ ያልነበረው ለምንድን ነው ብዬ ነው የምጠይቀው። አሁን ነጭ ለምን መጣ ነው የምለው። አረ ይሄ ነገር ነጭ ሆነ እኮ ሲሉ ጊዜ መጀመሪያ ምንድን ነበር ከለሩ፣ ለምን አሁን ነጭ ሆነ፣ ነጭ ያደረገው ማን ነው የሚለውን ነገር፣ ነጭ እንዳይሆን የከለከለው ማን ነው የሚለውን ነገር በጣም እመረምራለሁ። እና ሳገኘው ይህንን የጠየኩት በፊት የነበረችው ካሼሪ
አንተን እየሰረቀችህና እየዘረፈችህ ላለመሆኑ ምንድነው ማስረጃው አልኩት አለኝ። ኧረ መምህር እንደዚህ ነገር የለባትም ፋሚሊያር ነች። እንዲያውም ባለቤቴ በጣም ነው የምትወዳት፣ እጅግ በጣም በጣም ነው የምንወዳት። ታዲያ ለምን ወጣች ስለው ጊዜ አልፎላት አግብታ አሁን ደስ የሚል ላይፍ ነው የምትኖረው አለኝ። አይደል? ባለቤት ትወዳታለች? አዎ። እሺ አንተ ከባለቤት ጋር ሰላም ነህ ስለው ጊዜ አዎ ትንሽ እንጋጫለን በተወሰነ መልኩ። በምን በገንዘብ ስለው አዎ አለኝ። እንዴት በቂ ገንዘብ አትሰጣት? ወይኔ ባለቤት አጥፊ ናት በጣም በጣም በቃ ማለት ኃይለኛ ናት አለኝ። ስለዚህ ባለቤትህና ካሽሯ ይዋደዳሉ ስለው ጊዜ አዎ ምን ነው መምህር አለኝ። እሺ ቀጥሎ ደግሞ ምንድን ነበር ሁለተኛ ላይ ያልከኝ አልኩት። ሁለተኛ ላይ ደግሞ እቺኛዋ ከመጣች ብዙ በረከት አግኝቻለሁ፣ ባለቤቴና ካሽሯ አልተዋደዱም ማለት ያልከኝ? አዎ። መጣ አይታት ነው አብረው ነው የሚሰሩት። መጣች፣ ተዋወቀቻት። በሚቀጥለው በሁለተኛ በሶስተኛ ቀን ላይ በጣም ተግባቡ። አንድ ሳምንት ከሞላቸው በኋላ ግን ባለቤቴ መቀየር አለባት አለችኝ። እንዴ መምህር ተስፋዬ እኮ ያመጣልን ስላ ጊዜ እሱ ተስፋዬ የምትለው መምህርን አይመለከተኝም፣ መቀየር አለባት በቃ እቺ ትቀየር፣ እንዲያው ምን ያመጣለሁ አለችኝ። አረ አዎ እሺ ለማንኛውም ሱባኤ ግባና ፈትሽ ራስህን አልኩት። ደንግጧል። ግን ምን ሊሆን ይችላል ብሎ ገና ሱባኤ ሳይገባ ጥያቄ ሲያበዛብኝ ጊዜ ምንም ይሁን ዝም ብለህ ሱባኤ ግባና እግዚአብሔር ሆይ የካሽሯን ስም ጽጅ ላይ ጽፈህ ማናት፣ ለምንድን ነው እሷ እያለች እንደዚህ አይነት ገንዘብ ማግኘት ያልቻልኩት ብለህ ጸልይ አልኩት። 7 ቀን ሱባኤ ለመግባት ጻድቃኔ ማርያም ሄደ። እዛ አካባቢ አንድ የሚያውቃት ሴት ነበረች፣ ዘመድ ናት፣ በእርግጥ ቤተሰብ ናት፣ የባለቤቱ ቤተሰብ ናትና ስለሚስቱ ነግሯት ምናምን አልቅሶ ምን ብሎ ነው የሚመለሰውና ሚስቴ እንደዚህ አድርጋ አስቸግረችኝ፣ እንደዚህ አጥፊ ናት፣ ምከሪያት ይል ነበርና ከዘመዷ ይልቅ እሱን ነው በጣም የምትወደውና የምትቀርበው። አይዞህ የኛ ቤተሰብ እንደዚህ ናቸው፣ ገንዘብ ሲያገኙ ይበትናሉ፣ የሚበቅል ይመስል መሬት ላይ ይዘሩታል ምናምን ብላ ተነግሯለች። እና እሷ ቤት ነው ያረፈው። ቤቷ ደግሞ እዛው ቤተክርስቲያኑ አካባቢ ስለሆነ ሱባኤ ለመያዝ ይመቸዋል። ለሊት ተነስቶ ቤተክርስቲያን ለመሄድ ምናምን ብቻ ይመቸዋል። ምስኪን ቤት ቢሆንም እዛ ሄዳ ቤተሰቦቿ በሙሉ እሷ ቤት እንዲያርፉ ማድረጓ በራሱ ትልቅ የዘመድ እፎይታ ናት ልጅቷ። ከዛ ሱባኤውን ገብቶ ጨርሶ ጸበል ተጠምቆ ምንም ህልም አላየሁም ብሎ መጣ እና እሱ ሱባኤ ሲገባ ህልሙን ያሳየው ግን ለማን ነው? ለካሽሯ ነው። ሲመጣ ኧረ ወንድም አለም ዮሴፍ ከባድ ህልምን ያየሁት አለችው። ምን አየሽ አላት። አንተ ሱባኤ አይደል ሄድከው? አዎ እኔም ደግሞ ቤቴ ሱባኤ ይዤ ነበረ። ለምንድን ነው ሱባኤ ያልሽው? ለራሴ ጉዳይ ለራሴ በቃ እግዚአብሔር ሆይ ትዳር ስጠኝ፣ ህይወቴን አስተካክልልኝ ብዬ ሱባኤ ይዤ ነበረ፣ ግን ያንተን ያሳየኝ አለችው። እንዴት ማለት እኔ ሳገባሽ አላት። አይ አይደለም እሱ የራሴን ነው የጠየቅኩት፣ ግን አንተ ጋር ያሳየ ምንድን ነው ማን እንደሆነች አላውቃትም፣ ግን ቀጭን ረጅም ናት፣ ጥርሰ ፍንጭት ናት እና እንደ ውሻ ስትልስህ፣ ሁሉ ነገሯ እንደ ውሻ ነው። ተንበርክካ ስትልስህ፣ ተንበርካ ማለት እንዴት ነው? እሱ ቁጭ ብሎ እንደ ውሻ ነው የተንበረከከችው ማለት ነው። እሷ ቅርጿ እንደ ውሻ እንዲሆን ነው እና አፉን ትልሰዋለች፣ አንገቱን፣ አፍንጫውን፣ ሁሉን ነገር ትልሰዋለች፣ እጁ እንደዚህ ትልሰዋለች እና እየላሰችህ ነው ያየሁት። ማን እንደሆነች ግን አላወቅኳትም። ስለዚ እንዴ ከአንቺ በፊት የነበረችው ካሽሪ እኮ ናት አላት። በል መምህር ጋር ደውልና ምን እንደሆነ ጠይቀው አለችው። ደወለ። መምህር እንደዚህ ህልም አየችልኝ ካሽሪ። እኔ ግን የሄድኩት ለራሴ ነበር፣ እኔ አላየሁትም ህልሜ። ሱባኤን ጨርሻለሁ፣ ግን የኔን ጉዳይ ለማን ያሳያት? ለካሽሪዋን ያሳያት። ምን አየች? እንደዚህ እንዴ እንደዛማ ከሆነ ሳላቢ ነው አልኩት። ይሄንን ነበር እንዴ መምህር ያየኸው አለኝ። አዎ። ከዛ እኔ ተረድቻለሁ፣ ገብቶኛል። ግን ምንድነው ዝምድና ይኖራቸው ይሆን ወይም ደግሞ ቀረቤታቸው ምን ያህል ይሆን? ትንሽ አንዳንድ ጊዜ አይታወቅም። አንዳንድ ሰዎች ውሽምነት ይሄ ያለ አይደለ ብቻ የሆነ በዝሙትም የተነካኩ ሊሆን ይችላሉ። በጣም ካላቸው መወር ቀረቤታ ስለሷ በጣም አግዝፎ ሲናገር ሰምቼው ነው። አረ በጣም አሪፍ ሰው ናት ምናምን ብሎ ሲናገር ሰምቼው ነው እንደዚህ ያልኩትና የዝሙት መንፈስ ሊሆን አይችልም አለኝ። ኖ የዝሙት መንፈስ ሊሆን አይችልም። የዝሙት መንፈስ ከሆነ ቀጥታ ሩካቤ ስትፈጽመው ወይ ነገር ሲሆን ነው እንጂ በፍጹም ይሄ ሊሆን አይችልም ብዬ ነገርኩት።
ሰላቢ መንፈስ ታሰር እያለ በመቁጠሪያ ራሱን መቀጥቀጥ ሲጀምር ጮኸ። የት? ስራ ቦታ ላይ ያለው ቢሮ ደግሞ ግራውንድ ላይ ነው። ቤቱ ግራውንድ አለው። ምንም ድምፅ አይሰማም። የቤቱ ሙዚቃ የቤቱ ምንም ነገር ሲከፈት መዝሙር ምንም ሲከፈት አይሰማም። ወደታች ዝግ ነው ማለት ነው። ከዛ ደወለላትና ነይ ሬሳሽን አንሺ አላት። እንግዲህ ሰውየውን ዮሴፍን የደወለው ማለት ወይም ደግሞ መንፈሱን የደወለው ማለት ይከብዳል አይደል? ከዛ ስትመጣ እየጮኸ ነው። መቁጠሪያውን ተቀብላ ማን አንተ ስትለው የሚያወራው በሴት ድምፅ ነው። የማን ድምፅ ነው? የሚስቱ ድምፅ ነው። ወይኔ ተያዝኩኝ፣ ወይኔ ተዋረድኩኝ፣ አንቺ ከመጣሽ በኋላ ገልሻለሁ ምናምን ብሎ እዚህ ግራውንድ ስር ገድዬሽ እዚህ ነው መቃብርሽ ብሎ እንደ አንገቷን ንቅስ ያርጋት ጊዜ በስላሴ ስም ብላ መቁጠሪያው እንደዚህ ይዛ ያርጋ ጀርባውን ስትመታው ወደዛ ሄዱ ተፈናጥሮ ወደቀ። ከዛ ውስጥ እግሩን እየቀጠቀጠች ውስጥ እግሩ እንደዚህ መሬት እየፈገፈገ ነበረ። ውስጥ እግሩን እየቀጠቀጠች ጫማውን አስወልቃ ካልሲውን ጸበል ስታርከፈክፍበት በካልሲው ነው የተደገመው። በፓንቱን እንደዚህ አድርጎ ይገባል። በፓንቱ ተደግሟል። ካናቴራው ከላይ ያደረገውን ልብስ አውልቆ ካናቴራውን ፓንቱንና ካልሲውን አውልቆ ቁጭ ያደረገ እንደዚህ ብሎ ፈርቶ ያየዋል። ወደ ልቦና ተመልሷል እኮ። ከዛ ምን ሆነሃል አለችው። እኔ እንጃ እኮ። ለምን ልብሱን ታየዋለህ አለችው። እኔ እንጃ አላቅም፣ ምን ሆኜ ነው አላት። ምን የተፈጠረ ነገር አለ አላት። ምንም አልተፈጠረም፣ አይዞህ በቃ ከነመለመላው ቁጭ ብሏል እኮ። በነገራችን ላይ ማለት ለመጀመሪያ ጊዜ ነው እንደዚህ ያየችው። ምን ሆኜ ነው አላት። ጮኸ እኮ ጠራኸኝ፣ እኔ ሬሳሽን አንሺ አልከኝ አለችው። እኔ አዎ እሺ ምን ብዬ ጮኩኝ? የሚስት ድምፅ ነው የሚሰማው። ሚስት ነች የምትለፈልፍ አንተ ላይ። በምን አወቅሽ አላት። ድምጿን አውቃታለሁ፣ አንተ ላይ ሆና ነው ድምጿን የሰማሁት አለችው። ይሄ መምህር ማለት እንግዲህ እኔ ስለ ሚስቱም ጠይቄዋለሁና ሀሳብ ሆኖበታል ለካ። ከዛ እዛው ስዕሉን ምናምን ሽቶ ቀብቶ አጠቃላይ ቤቱን በቃ አሳምሮ ከዚሁ አልወጣም እዚሁ ነው መሆኑ ቤቴ አልሄድም ብሎ 3 ቀን 4 ቀን ቤቱ ሳይሄድ ሚስቱ መታ እስክታየው ድረስ ምንድን ነው ምን ሆነሃል አለችው። ምንም። ለምን ቤት የማትመጣው? አይ እግዚአብሔር መልስ እስከሚመልስ። የምን መልስ? በሆቴሉ ላይ እየተከናወነ የነበረው ነገር መልስ እስከሚነግረኝ ድረስ ነው። ከዛ በቃ ጩኸቱ ምናምን ሪከርድ እያደረገ በቴሌግራም ይልክላታል ለሚስቱ። ሪከርድ እያደረገ ምን ትያለሽ ስለዚህ ጉዳይ ይላታል። ይሄዛ መምህር እያልክ እዚህ ይሄ መንፈስ እያለ ውሸትህን አታውዛ ምናምን አለችው። ውሸት ነው? አዎ። እኔ ስለዚህ ጉዳይ አውቃለሁ እንዴ? ከካሸራ ጋር ያለሽን ሪሌሽን ያውቃለሁ? እሺ ስለዚህ ደብተራ ጉዳይስ እኔ የማውቀው ነገር አለ? ልታስረጂኝ ትችላለሽ ሲላት፣ በኋላ ላይ እኛን መሳደብ አቆማ ሻንጣዋን መሸከፍ ልብሷን ማስተካከል ጀመረች። ወርቋን መሰብሰብ ቤት ውስጥ አለ የምትለውን ንብረት እሱ ከሱባኤው ወጥቶ ቤት ውስጥ ከሚመጣ ድረስ ከመጣ አይለቀኝም ብላ ነው በመኪና በአይሱዝ እቃውን አስጭና ጠፋች። ሚስቱ አንድ ልጅ ያለቻት ልጇን ይዛ ሄደች። እሱ ከሌላ የወለደው ልጅ አለው። እሱን ልጅ አስቀምጣ የራሷን ልጅና እቃውን ብቻ ጭና ሄደች። ከትምህርት ቤት አስቀርታ የእሱን ልጅ ማለት ነው፣ ወንድ ልጅ አለው። እና ደወለችለትና ሂድ ቤት ልጅህን አሞታል አለችው።